አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሁላችሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬም ለውድ እህቶቼ ከራሴም አልፎ ማለት ነው ሴት ነሽ፣ አዎ ሴት ነሽ። በሴትነትሽ ሀሳብ አለሽ፣ ህልም አለሽ፣ ራዕይ አለሽ፣ ውጥን አለሽ፣ ግብ አለሽ። በቀድሞ ማንነትሽ መቀጠል አትፈልጊምና ለመቀየር ወስነሻል። የሚያስጠቃሽን ባህሪ ለይተሽና ለማሻሻል ተነስተሻል። ማንም እንደፈለገው የሚገምትሽ፣ የሚጎዳሽ፣ የሚጫወትብሽ አይደለሽም። ሴት ነሽ። የምትጠይቅበት ሳይሆን ራስሽን የምታስከብሪበት፣ ለሌሎች ከለላ ድጋፍ የምትወኝበት፣ ብቻሽን ብቁ እንዲሆንሽ የምታረጋግጭበት፣ ጠንካራ እንዲሆንሽ የምታስመሰክሪበት፣ ማንም ሳይኖር ጎልተሽ የምትወጭበት፣ ደምቀሽ የምትወጭበት ብርቱ ኃያል ነሽ። ውድ እህቶቼ በጣም በቃ በእርግጥም አላህ ሱብሃነሁ ወተዓላ ፈጣሪያችን ሲጨመርበት ነው። ግን ደግሞ እኔ ደካማ ሰዎችን አልደግፍም። ጠንካራ ሁኑ። ሴት ነኝ ብላችሁ ወደ ኋላ እንዳትቀሩ። አላለቅም ሀሳቤ። አዎ ጀግኒት ሴት ነሽ፣ ብርቱ ሴት፣ ጠንካራ ሴት፣ ራሷን የሆነች፣ ራሷን ያገኘች፣ ማንነቷን የተቀበለች፣ በራሷ ደስተኛ የሆነች፣ ጥገኝነትን የጠላች፣ ራሷን ያገኘች ጀግና ሴት ነሽ። በሰዎች ተገደሽ፣ ከባድ ሁኔታ ውስጥ ወድቀሽ፣ በወዳጅ ዘመድ ጫና ውስጥ ገብተሽ፣ የራስ ምክንያት ሳይኖርሽ ምርጫ አተሽ የምትቀየሪ ሌላ ሰው የምትሆኚ አይደለሽም። ውድ እህቶቼ ምን ተገነዘባችሁ እዚህ ጋር? በእርግጥም ከልቡ ነው የሚያዳምጠኝ ሰው ላይኖር ይችላል። ግን ሀሳቡ እኔ እንጃ ለሴት ልጅ በጣም ትልቅ አስተዋጽኦ አለው። አዳምጡት ከልብ። እውነቴን ነው። ሰዎችን ከማጣት በላይ ራስን ላለማጣት ቅድሚያ ትሰጫለሽ። ከውጭው ጫጫታ ይልቅ የልብን መሻት ሚዛን ይደፋብሻል። ፍላጎትሽ ይለያል። መሆን የምትመኛት ሴት ትበልጥብሻለች። አዎ ምርጫሽ የሰነፍ አይደለምና ምርጫሽ ልክ ብርቱ ሁኚ። ውሳኔሽ ቀላል አይደለምና በውሳኔሽ ልክ ጠንክሪ። የሚጠብቅሽ የለውጥ መንገድ ፈታኝ ፈታ የሚሰጥ የሚገዳድርሽ ነውና ይበልጥ ራስሽን አዘጋጂ። ፍላጎትሽ ልዩና ልዩ መሆኑን አወቂበት። የተለወጠችውን መልካም ብርቱ ሴት ትፈልጊያታለሽና ጉዞሽን አታቋርጪ። ያለምሻትን ሴት ሳትፈሪ አታቆሚ። የዘወትር ምኞትሽን ሳትጨብጪ አትመለሺ። ውድ ቤተሰቦቼ ከልቡ ናችሁ፣ አዳምጡት። እውነቴን ነው የምላችሁ። በእርግጥ ለችለተኛ ሰው አይሆንም የዛሬው መልእክቴ ማለት ነው። እቀጥላለሁ። ቀላሉን ለሰነፎች ተይውና ፊትሽን ወደ ፈታሽና ወደሚገዳድርሽ አዙሪ። ጠንክሮ ወደሚጠነክር ማንነትሽ ወደምታሳይበት፣ በአንቺነትሽ ወደምትለቂበት፣ በአድራጎትሽ ወደምትነቂበት፣ በጀብዶችሽ ወደምትደምቂበት እርምጃሽን አድርጊ። ቀላሉን መምረጥ ቢመችም ትርፋማ ማነስ መውደቅ ከሀሳብ መቅረት ነውና ምቾት የማይሰጠውን፣ የሚጎረባብጠውን፣ የሚያሳምመውን፣ የሚያውከውን፣ የሚያሰቃየውን፣ በዚያው መጠን ግን የሚገነባውን፣ የሚያሳድገውን፣ የሚያበረታታውን፣ የሚያስደንቀውን፣ የሚያኮራውን ከባዱን ምረጪ። የብርታት ጥንካሬሽ ማሳያ፣ ድንቅነትሽ ማስመስከሪያ የሆነውን
ከባዱንና ፈታኙን መምረጥሽ መቼም ፈታኙን በመምረጥሽ መቼም እንዳትጸጸቺ። በምትኩ ኩሪበት፣ በውጤቱም አሸብርቂበት። ያ ሰላም ውዴቶቼ፣ ሀሳቡ እዚህ ላይ ያልቃል ማለት ነው። ግን ውድ እህቶቼ የኔ እንቁዎች የኔ ሴቶች ምን ከዚህ መልእክት ምን አተረፋችሁ? እስኪ አሳውቁኝ። እውነቴን ነው የምላችሁ። ምን አተረፋችሁ? እንዴት ነው? እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አጋሩኝ ቤተሰቦቼ። የእውነት እኛ ሴቶች ማለት ነው እንፈራለን፣ ከራሴ ጀምሮ ማለት ነው እንፈራለን። የሆነ ነገር ለማድረግ ባይሳካስ ብቻ በዚህ በፍርሃት ውስጥ እኔም ነበርኩበት። በእርግጥ እኔ ጀግና ነኝ ተቀይሬያለሁ እያልኩ አይደለም፣ ግን ደግሞ በፊት ከነበረኝ ቢያንስ ከ100% 75% ማለት ይቻላል አሁን ላይ ማለት ነው። እኔ ማንንም ለማጣት ግድ አይሰጠኝም ኢላ አላህ ሱብሓነሁ ወተዓላ ካልሆነ በስተቀር ምንም ለማድረግ ደግሞ እውነት እኔ እንጃ። እኔ በትንሽ ነገር ማለት እንትን እያልኩኝ ነው እየሰራሁ እየሞከርኩት ማለት ነው። የሆነ ነገር ለመስራት ስናፈልግ ፍርሃት ይኖራል፣ ግን ከመፍራት ደግሞ መስራት መሞከር በተለይ ደግሞ በጥገኝነት ላለመኖር። እኔ ምንም ይሁን ምንም ራሴን ችዬ የምኖርበት በራሴ በቃ አይደለ በሁለት እግሬ የምቆምበት ምንም ይሁን ምን ከፈጣሪ ጋር የማያጋጭ ነገር እጋፈጠዋለሁ። በዛ አምናለሁ ማለት ነው። እና ውዴቶቼ የዛሬው መልእክቴ ያው አብዛኞቻችን ሰውን ላለማጣት ሰው እንዳይጠላን ብቻ አለ አይደለ እኛ ሳንፈልግ በሰዎች ጫና ህይወታችንን እንመራለን እና ያ ነገር አግባብ አይደለም ብዬ ነው የማስበው። እኔ አግባብ አይደለም። አዎ ሴት ነኝ። በሴትነቴ ብዙ ነገር ማድረግ እችላለሁ። ሴት ከወንድ ልጅ የምትለየው ኢላ በጾታ ነው። እንደውም በአስተሳሰብ፣ እንደውም በርህራሄ፣ እንደውም በቃ በብዙ ነገር ከወንዶች ትበልጣለች ብዬ ነው የማስበው። በእርግጥ አዛኝ ወንድ የለም እያልኩ አይደለም። እኔ እንጃ። ግን ያው በአሁኑ ሰዓት ሴት ልጅ ናት ብዙ ጊዜ የምትጨኮነው የምትበደለው እና በቃ በአጠቃላይ ሴት ልጅ ጠንካራ መሆን አለባት። ሴቶች ጠንካራ መሆን አለብን። ሴት ልጅ ብቻ ብዙ ኋላ ቀር የሆነ አመለካከት አለ በማህበረሰቡ ጋር። ግን ደግሞ ሴት ልጅ ማለት ሀገር ናት። ሴት ልጅ ማለት እንቁ ናት። አንዳንድ ጊዜ እኔ የታዘብኩት ነገር አለ። ወሬ ሲወራ ይህ ሴት ትልቅ የለውም ደግሞ ሴት እንደዚህ ታርገኝ እንዴ ደግሞ ሴት ወንድ ተቀምጦ እንደዚህ ታርግ እንዴ የሚባል አማርኛ አለ። እኔ በቅርብ ሰው እየሰማሁት ማለት ነው። እና እኔ በእርግጥ በአሁን ላይ ከሰው ጋር መከራከር በጣም ደክሞኛል። አልከራከርም። ይሁንላችሁ ነው እንዴ ብዬ ምናምን ነው የማልፈው። እና ሴት ማለት ሀገር ማለት ናት። ሴት ማለት እናት ማለት ናት። ሴትን የሌላን ሰው እህት የናቀ እናቱን እህቱን አያከብርም ማለት ነው። ለእናቱ ለእህቱ ፍቅር ያለው የሌላን ሰው እህት የሌላን ሰው እናት ያከብራል ማለት ነው። ስለዚህ እኔ በዛ ነው የማምነው። ውድ ቤተሰቦቼ እውነት ነው የምላችሁ። እኛ ጠንካራ ከሆን በሴትነታችን ወደኋላ የሚያስቀረን አንዳችም ነገር የለም። ባለን ነገር ተብቃቅተን ሀላል በሆነ መንገድ ከፈጣሪያችን ጋር ሳንጋጭ እሱን የሚያስቀይም ነገር ሳንሰራ እውነት ነው የምላችሁ ደግሞ በቃ ሁሉ ነገራችሁን ወደ አላህ ሱብሃነሁ ወተዓላ ስታስጠጉት ወላሂ ሁሉን ነገር እሱ ገር በገር ያደርገዋል ማለት ነው። ሁሉን ነገር በቃ ሰዎች ያከበዱባችሁን ነገር ወላሂ ለዓዚም አላህ ያቀለዋል። አንቺ ሴት ስለሆንሽ እንዲህ አይሆንም፣ አንቺ እንደዚህ ስለሆንሽ እንዲህ አይሆንም ብሎ ለሚል ማለት ነው። ግን ደግሞ እንደዚህ አይነት አመለካከት በጣም የተሳሳተ ነው። ሴት እንደዚህ ሴትን ወላሂ በጣም የተሳሳተ በጣም ወንዱ ያልታየው ወንድ ልጅ የማይታየው ሴቷ ግን የምታየው እጅግ በጣም ብዙ ነገር አለ። ሲጀመር
ሴት ልጅ ከወንድ ልጅ በአስተሳሰቧ ትበልጣለች ብዬ ነው ማምነው እኔ። የሌላውን ሰው እኔ አይመለከተኝም፣ ስለ ራሴ ማለት ነው። እና ውድ ቤተሰቦቼ፣ ውድ እህቶቼ በቃ ጠንካራ ሁኑ ባጭሩ ማለት ነው። መልእክቴን እቋጫለሁኝ። ጠንካራ ሁኑ። እውነት ነው የምላችሁ። እኔ ሴት ነኝ፣ ይሄ ነገር አይሳካልኝም። ሴት ስለሆንኩኝ እንደዚህ ማድረግ አልችልም። ሴት ስለሆንኩኝ ብቻዬን መኖር አልችልም። ሴት ስለሆንኩኝ እንዲህ መሆን አልችልም የሚባል ነገር አይሰራም። በቃ ማንኛውንም ነገር ማድረግ እንችላለን። ስለዚህ ጠንካራ ሁኑ። በእርግጥም እኔ ሴት ነኝ ይሄን ማድረግ ምን ያቅተኛል ምናምን ብዬ ስነሳ የሚተቸትብኝ ትችት ሊኖር ይችላል። አለም ደግሞ እኔ በቀላል ነገር ስላየው ስለሰማው ነው፣ በትንንሽ ነገር ማለት ነው። እና ያ ነገር ደግሞ በቃ እኛን አያግተንም፣ ወላሂ እኛን አያግተንም። ዋናው ነገር ጥረት ነው። ዋናው ነገር ፍላጎት ነው። ዋናው ነገር ጥንካሬ፣ ዋናው ነገር ንጽህና፣ ዋናው ነገር በቃ ግልጸኝነት። አዎ እውነት ስንናገር ብዙ የምናጣቸው ነገሮች ይኖራሉ። ብዙ የማይደሰት ሰው ይኖራል እውነት ስንናገር። ግን ደግሞ እውነታው ይሄ ነው። ሴት ልጅ ብዙ ነገር ማድረግ ትችላለች። እውነት ነው። እኔ ያመኛል አያመኝም አላችሁም። ደግሞ ሴት እንደዚህ ታድርግ እንዴ የሴት ትልቅ የለውም እንዴ ሲባል እውነቴን ነው የምላችሁ፣ ያመኛል፣ በጣም ያመኛል። ግን ደግሞ ሴት እናት ያለው እህት ያለው እንደዚህ አይነት ቃላት አይሰነዝርም ነበር። ብቻ ለማንኛውም ዛሬ ካካፈልኳችሁ መልእክት እጅግ ትማሩበታላችሁ ብዬ አስባለሁ። ሰውን ማጣት የምትፈሩ ማለት ነው፣ ራሳችሁን እንዳታጡ። ሰውን ለማስደሰት የምትደክሙ ራሳችሁን አስደስቱ። መልእክቴ ነው ይሄ። እውነቴን ነው የምለው። ትማሩበታላችሁ ብዬ ተስፋ አለኝ። ውድ ቤተሰቦቼ በሌላ ፕሮግራም እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።